በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ወንድሜ ብሩክ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ሪከርድ ማድረግ ያው አንዳንድ ጊዜ አስባለሁኝ፣ ግን በቃ ያው ለሪከርድ የሚሆን ነገር የለኝም ብዬ ስለማስብም ይሁን ትኩረትም ስለማላደርግበት ብቻ ሪከርድ አድርጌ ላንተ መላክ አለብኝ ብዬ አላስብም። ግን ነው በቃ 2018 ላይ ነው እንደዚህ ማድረግ እንዳለብኝ ውስጤ እየተሰማኝ ያለው። ምስክርነት ሰማለሁ እኮ ተናገሩ መስከሩም ሲባል ሰማለሁኝ፣ ግን እኔ እንጃ እንግዲህ ወይ እግዚአብሔር ፍቃድ ይሁን አላውቅም። እስከዛሬ ድረስ ቆይቻለሁኝና ምናልባት ትንሽ ከጠቀመ ብዬ ነው። እኔ ወደዚህ ማህበር የገባሁት በ2012 ላይ ነውና ማን እንዳስገባኝ አላውቅም። እግዚአብሔር በሚያውቀው ቴሌግራሚን አንድ ቀን ዝም ብዬ ሳይ ራዕይ ዮሐንስ የሚል ግሩፕ አለና ቻናል እንደውም አላስታውስም፣ ያን ጊዜ ግሩፕ ላይ ነውና መልእክቶች ምናምን ሳይ በቃ ምንድነው ብዬ ማን እንዳስገባኝ ማየት ፈለኩኝ። በጣም ረጅም ርቀት ሄድኩኝ። በቃ እስከምችለው ድረስ ማን እንዳስገባኝ ለማወቅ ሄድኩኝ፣ ፈለኩኝ፣ ግን ላገኝ አልቻልኩም። በቃ ትኩረቴን ያደረኩት የመልእክቱ ትኩረትና የግሩፑ አላማ ላይ ነውና ምንም አላልኩም። መልእክቶቹን ማየት ጀመርኩኝ፣ መስማት ጀመርኩኝ። በቃ ማንንም ማወቅ መጠየቅም አልፈለኩኝም። አመንኩኝ፣ በቃ አመንኩኝ፣ መስማት ጀመርኩኝ ለራሴ። ከዛ ግን ያደረኩት ነገር ምንድነው? ለጓደኛዬ ነገርኳት። መጣች። በቃ ቅዳሴ ሄደን ነበረ። ከቅዳሴ ከመጣን በኋላ ቤት ገብቼ ምግብ እንኳን ሳልበላ ነው እሷ የመጣችውና ነገርኳት። አየችው፣ አስገባዋት፣ ተቀበለች። እግዚአብሔር ይመስገን። እሷ እህቷንም ያው ነገረቻት። አንድ ላይ ሆነው እስከዛሬ ድረስ ጽዋ ማህበር ውስጥ አሉና እነሱ እንደውም ከዛ ያደረኩት ነገር ምንድነው? ለአባቴ መንገር፣ ለቤተሰቦቼ መንገር ነበረ። ያው እነሱም ነገርኳቸው፣ ተቀብለውስ ነበረ በወቅቱ። አሁን ላይ ያው ቢወጡም ከዛ ያለሁት እኔ ብቻ ነኝ። በቃ ተመዝገቡ በሚባልበት ጊዜ በእምነት ነው። በቃ ከጓደኛዬ ጋር አወራንና በቃ ዝም ብለን እንመዝገባለን። ተመዘገብን። ቤተሰቦቼን አስመዘገብኩኝ። የማውቃቸውን ትዝ የሚሉኝን በቃ ሁሉንም አስመዘገብኩኝና ከዛ በኋላ ደግሞ ለምን አላማ እንደሆነ ሲነገረን በቃ ደስ አለን። እግዚአብሔር ይመስገን አለን። ደግሞ ሁለተኛ ደረጃ ደግሞ እድል ሲሰጥ እንደገና ደግሞ ማውቃቸውን ማስታወሳቸውን ያው ቢያምኑም ባያምኑም ብዬ በቃ ዝም ብዬ ይሄ እድል አይለፋቸው ብዬ አስመዘገብኩኝ። ያው ከዛ በኋላ መንገሩና ማስረዳቱ ያው የኔ ድርሻ ነው የሚሆነው ብዬ ከሚያልፋቸው ብዬ አስመዘገብኳቸው። ከዛ ምን መጣ? መታወቂያ ወሰዱ መጣ። መታወቂያ ወሰዱ ሲባል አልወስድም አልኩ። ለምንድነው አልወስድም ያልኩት? በጊዜው ጊዜ በችግሩ ጊዜ አገልጋይ ትሆናላችሁ ተብሎ ስለነበረ አይ እኔ ለአገልጋይነት የሚሆን አቅሙ የለኝም ማለት ራሴን ስለማውቀው ምን ያክል በኃጢአት ውስጥ እያለሁ ያለፍኩኝ ልጅ እንደማልፍ ስለማውቀው በጭራሽ እኔ መታወቂያውን ለመያዝ እንኳን አይደለም ስሜ ዛሬ ሊወጣ ለመያዝ እንኳን የማልገባ ልጅ ነኝ። እንዲሁ እግዚአብሔር ለዓላማ ስለሆነ ያመጣኝ ያተርፈኛል፣ በቃ ዋጋዬን ይሰጠኛል እኔ ብዬ እንደዛ ስላሰብኩኝ በቃ ስላመንኩኝ አባቴን አስመዘገብኩኝ ማለት ነው። እኔ ሳልመዘገብ በቃ ወይ በእርሱ ድናለሁ ብቻ እግዚአብሔር ግን ከዚያ ያወጣኛል በቃ አልኩኝ። አባል ስለሆንኩኝ ቤተሰብ የሚለው ነገር መጀመሪያ ማህበርም ስላልነበረ በቃ ግሩፕ ነበር ታቅፈን የነበረውና እንደዛ አይነት ሂደቶች ስለነበሩ እግዚአብሔር በዛ ያሳልፋል ብዬ ስላሰብኩኝ ነበርና ከዛ አልፎ ራሱ ጽዋ ማህበር መስርቱ ሲባል በቃ እኔ በታሪክ ነው ያልኩት። ምክንያቱም እኔ ህይወቴን አውቀዋለሁኝ፣ አምናለሁኝ፣ ትንሳኤውን አምናለሁኝ፣ ውግዘቱን እቀበላለሁኝ። ቤተክርስቲያን መሄድ ይናፍቀኛል፣ የልጅነቴ ነገር ይናፍቀኛል፣ እጣኗ ይናፍቀኛል፣ ቅዳሴው ይናፍቀኛል፣ አለቅሳለሁኝ። በቃ እስከ መቼ ነው አምላኬ ሆይ እንደዚህ በቃ እያልኩኝ እስካሁን ድረስ ነው በቃ ማለቅሰው። ምን ብለው ግን ደግሞ ጽዋውን ያክል የተከበረ ነገር ደግሞ ደፍሬ ገብቼ ከነ ኃጢአቴ ከነ በደሌ
ከምገባ ለጽዋው ማልሆን ሰው ስለሆንኩኝ እግዚአብሔር ይጠብቀኛል አውቃለሁኝ። ግን እኔ መቤቴን እናቴ ሽፍንፍኔ ነው የምላትና ለሷ ስለምነግራት ጓደኛዬም ነግራኝ ነበርና አይኔ ጽዋ አልገባም፣ ቤተክርስቲያንም አልሄድም፣ ከነሱም አልካፈልም። ግን እንዲሁ ቤቴ ሆኜ በእምነት እየጸለይኩኝ ምልክቱን ከኔ ጋር አኑሬ እኖራለሁኝ። በቃ የተሰጠን ቃልም ስላለን ቅዱስ ገብርኤልም ከኛ ጋራ ስለሆነ እኛ የባለቃል ኪዳኖች ስለሆነ ያናምኜ ነው ቤቴ የምኖረውና ያ ነው እስከዛሬ ድረስ ያለሁበት እምነቴ ኑሮዬ ይሄ ነውና የሆነ ነገር እንኳን ሳጠፋ እግዚአብሔር እኔን ጽዋ ማህበር የለኝም ግን የሚገጥሰኝም በህልሜ ነው እየነገረ ደግሞ የሆነ ነገር ሳደርግም በቃ ይመልስልኛልና እግዚአብሔር እኔ ከጽዋ ማህበር ግን ካስተማረ ብዬ ነው ያው ለአንድ ሰው እንኳን ከጠቀመ በሚል ነው ሪከርድ ላደርግልህ ያሰብኩት 2012 ላይ ነውና ያው የኢትዮጵያ ዓለም ብርሃን ወደ ኢትዮጵያ ዓለም ብርሃን እንደመጣሁኝ ማለት ነውና በህልሜ የኛ አካባቢ ሰዎች እንዳለ በሙሉ ስጋ ይበላሉና እኔ ደግሞ መውሰድ ፈለግኩኝ ለቤተሰቦቼ እንዲሰጠኝ ማለት ነው እንደሌላውና ሳይ እንደ መደብ ነገር ነው እየተሰጠ ነው ለሁሉምና አይሰጠንም። ለምንድነው ማይሰጠን ብዬ አሰብኩኝና በቃ የሚሰጠኝ አጣሁኝ። እንደገና እሱ አልበቃ ብሎ ደግሞ እንደገና ጥብስ ተጠበሰና እዛው ደግሞ በቃ እየታደለ ምናምን በሳህን ሁሉም ይበላልና አሁንም አይሰጠንም። ለምንድነው ይሄ ነገር እያልኩኝ ያሰብኩኝ ሶስተኛ ጊዜ ደግሞ እንደገና በባልዲ አለ አይደለ ቁጭ አድርጎ ቤተሰቦች እንዳለ በዛ ይወስዳሉ። ወሰድኩና ባልዲያችንን አስቀመጥኩት እኔና አይሰጠንም። ከዛ ለምንድነው ብዬ እኛ ሳይሰጠን በዚህ ሁኔታ ውስጥ ነቃሁኝ ማለት ነው። ከዛ 2012 መጨረሻ ላይ አካባቢ ከተማችን ላይ በቃ እንዳለ ማለት ነው በ27 ቤተክርስቲያን ጎርፍ ሊመጣ አለ። ቤተክርስቲያን ደውል ደወለች። ወጣቱ ሄዶ ገደበ። በቃ ሰላም ነው ተብሎ በተተኛበት ሌሊት ታይቶም የማይታወቅ የጎርፍ መጥለቅለቅ ከተማችን ላይ እንዳለ አቅመ ደካሞች አሉ፣ በሽተኛ አለ። በቃ ቤት ሳይመርጥ ከጥግ ጀምሮ እንዳለ ጎርፍ ማለት ቀላል ጎርፍ አይደለም። ቤት የሚነድ ጎርፍ ነው። ከቁመታችን ከግማሽ በላይ ድረስ የሚወጣን ጎርፍ ማለት ነው። ሰው በተኛበት ቤት የፈረሰበት አለ። እቃ ሰው ከቤት ንብረቱ ተፈናቅሎ በሽተኛውን ማን ያውጣው? ወጣቱ በቃ እቃ ማስጣል ሳይሆን ሰውን ወደ ማስጣል ሰውን ወደ ማውጣት ነበረ። ወደዛ ነበር የሄዱት ወጣቶቹና በቃ እስከ ዛሬ ድረስ እስከ 2018 ድረስ እንኳን ቤታቸው ያልተሰራላቸው ያልተመለሱ አሉ። በቃ የነበረው ነገር በጣም ከባድ ነገር ነበር። ከቤት ንብረት ሰው ተፈናቅሎ ሜዳ ላይ ወጥቶ የሚበላው ነገር ነፍሱን ብቻ ይዞ ስለነበር የወጣው የሚበላው ነገር አልነበረም። እርዳታ እየተዞረ ቢምቢ ላይ እየተኙ አቅመ ደካሞች በቃ በጣም ከባድ ጊዜ ነበርና እግዚአብሔር ይመስገንኛ አንድም ነገር ምንም ሳንሆን ለሰዎች ተርፈን ነበረ። በአቅማችን ትንሽኛ ጋም የተጠለሉ ነበሩ። ደግሞ በአቅማችን ደግሞ ትንሽ የሚበላም ነገር ያስቀምጥነውንም ነገር እየሰጠናቸው ያቅማችንን እያደረግን ያ በዚህ ያለፈ እግዚአብሔር ሳይገባን ከዛ ከመከራና ከጭንቅ ቀን እንደዚህ አድርጎ አስወጣን ሳይገባን እላለሁ። ዛሬም ከኔ ጋር ነው። ሳጠፋ ቀጣለሁ ያልኩ ምን መሰለህ? አንድ ጊዜ በህልሜ ከጓደኛዬ ጋር ነውና አሁን ጽዋ ማህበር አላት ካልኩ መጀመሪያ እኔ ከነገርኳት ማለት ነው ካስገቧት ጓደኛዬ ጋር ሆነን ቤተክርስቲያን ውስጥ ነንና በደጀ ሰላሙ ጋር የለም በደጀ ሰላሙ ጋር የኛ ኢትዮጵያ ዓለም ብርሃን ቤተሰቦች ያው በአዳራሽ ውስጥ ሆነው ይዘምራሉ። ከዛ በዛኛው በኩል ደግሞ በቤተክርስቲያኑ በኩል ደግሞ ያሁን ጊዜ አገልጋዮች ማለት ነው ይዘምራሉና ነይ እዛ እንሂድላታለሁ። ከኢትዮጵያ ዓለም ብርሃን ካሉበት ጋር እንወጣና እዛ እንሄዳለን። ትንሽ ደግሞ ትምህርት እንሰማና ደግሞ ተመልሰን ነይ እዛ ሊዘመር ነው እባክሽ እንሂድ እንላታለሁ። ተመልሰን ኢትዮጵያ ዓለም ብርሃን እኛ ጋር እንሄዳለን። ከዛ ከሄድን በኋላ ደግሞ እንደገና እዛ እየተዘመረ
ወደ ቤተክርስቲያኗ እንሄዳለን ማለት ነው። ከዛ ቤተክርስቲያኗ ጋር ሆነን ኧረ እኔ ችቦ ሊለኩሱ ነው መሰለኝ መብራቴ ልደት ላይ እንደሚለኮሱ አይነት ነገር የለም እሱ ሊለኮስ ነው መሰለኝ ነው እንሂድላትና ስንሄድ ተዘምሮ አልቋል ማለት ነውና ከዛ ትንሽ እሷ እንደ መግባት አለች ወደ ውስጥ። ከዛ እኔ ደግሞ አልገባሁም ማለት ነው። ከዛ ስንመጣ አንድ አባት ጠይም አባት መዝገብ ይዘው ቁጭ ብለዋልና ድንጋይ ላይ ቁጭ ብለዋልና ና ያሉኝ። ስምሽ ማን አሉኝ። ነገርኳቸው። ከመዝገቡ ላይ ሰረዙኝና ከዚህ በኋላ ደግመሽ ወደዚህ ካልሽ ትሞቻለሽ አሉኝ። ድጋሚ ወደዛ እንዳትመጪ እንዳትሄጂ። ከዛ እሺ ብዬ ሄድኩኝ ማለት ነውና ከዛ በኋላ ወደ ራሴ ተመልሼ በቃ በብዙ ነገር እግዚአብሔርን ለምኛው እንደኔ አይደለም ግን እግዚአብሔር ደግሞ እንደ የምህረት አምላክ ስለሆነ ሳይቆጥርብኝ ጥፋት መተላለፌን ሳይቆጥርብኝ እንደገና ደግሞ በቃ በብዙ ልመና ተመልሼ እግዚአብሔር መልሶኝ በብዙ ነገር ደግሞ እየነገረኝ እስከዛሬ ድረስ ቆየሁኝ። ዛሬም ከኔ ጋር ነው። ሳጠፋ ቀጣለሁ ያልኩት ምን መሰለህ? አንድ ጊዜ በህልሜ ከጓደኛዬ ጋር ነውና አሁን ጽዋ ማህበር አላት ካልኩ መጀመሪያ እኔ ከነገርኳት ማለት ነው ካስገባዋት ጓደኛዬ ጋር ሆነን ቤተክርስቲያን ውስጥ ነንና በደጀ ሰላሙ ጋር የለም በደጀ ሰላሙ ጋር የኛ ኢትዮጵያ የዓለም ብርሃን ቤተሰቦች ያው በአዳራሽ ውስጥ ሆነው ይዘምራሉ። ከዛ በዛኛው በኩል ደግሞ በቤተክርስቲያኑ በኩል ደግሞ ያሁን ጊዜ አገልጋዮች ማለት ነው ይዘምራሉና ነይ እዛ እንሂድላታለሁ። ከኢትዮጵያ የዓለም ብርሃን ካሉበት ጋር እንወጣና እዛ እንሄዳለን። ትንሽ ደግሞ ትምህርት እንሰማና ደግሞ ተመልሰን ነይ እዛ ሊዘመር ነው እባክሽ እንሂድ እንላታለሁ። ተመልሰን ኢትዮጵያ የዓለም ብርሃን እኛ ጋር እንሄዳለን። ከዛ ከሄድን በኋላ ደግሞ እንደገና እዛ እየተዘመረ ወደ ቤተክርስቲያኗ እንሄዳለን ማለት ነው። ከዛ ቤተክርስቲያኗ ጋር ሆነን ኧረ እኔ ችቦ ሊለኩሱ ነው መሰለኝ መብራቴ ልደት ላይ እንደሚለኮሱ አይነት ነገር የለም እሱ ሊለኮስ ነው መሰለኝ ነው እንሂድላትና ስንሄድ ተዘምሮ አልቋል ማለት ነውና ከዛ ትንሽ እሷ እንደ መግባት አለች ወደ ውስጥ። ከዛ እኔ ደግሞ አልገባሁም ማለት ነው። ከዛ ስንመጣ አንድ አባት ጠይም አባት መዝገብ ይዘው ቁጭ ብለዋልና ድንጋይ ላይ ቁጭ ብለዋልና ና ያሉኝ። ስምሽ ማን አሉኝ። ነገርኳቸው። ከመዝገቡ ላይ ሰረዙኝና ከዚህ በኋላ ደግመሽ ወደዚህ ካልሽ ትሞቻለሽ አሉኝ። ድጋሚ ወደዛ እንዳትመጪ እንዳትሄጂ። ከዛ እሺ ብዬ ሄድኩኝ ማለት ነውና ከዛ በኋላ ወደ ራሴ ተመልሼ በቃ በብዙ ነገር እግዚአብሔርን ለምኛው እንደኔ አይደለም ግን እግዚአብሔር ደግሞ እንደ የምህረት አምላክ ስለሆነ ሳይቆጥርብኝ ጥፋት መተላለፌን ሳይቆጥርብኝ እንደገና ደግሞ በቃ በብዙ ልመና ተመልሼ እግዚአብሔር መልሶኝ በብዙ ነገር ደግሞ እየነገረኝ እስከዛሬ ድረስ ቆየሁኝ። ይሄ እንኳን የሆነው ታህሳስ ላይ 2017 ማለት ነው። የቤተክርስቲያን ነገር በጣም ስለሚናፍቀኝ በቃ እጣኑ ይናፍቀኛል፣ ቅዳሴው ይናፍቀኛል። በቃ አለቅሳለሁኝ አንዳንድ ጊዜና ስራ ላይ ሆኜ የነቢያት ጾም ላይ እኔ ከምሰራበት ፊት ለፊት አስፋልት ነው በመካከላችን ያለውና ቅዳሴ ገቡ ማለት ነው። ቅዳሴ ገቡ አምላኬ ሆይ አልኩኝና በልቤ እንደ ኃጢአት አትቁጠርብኝ፣ ጉጉቴን አይተህ ይቅር በለኝ፣ ከነሱ ጋር እንደተካፈልኩኝ አትቁጠርብኝ፣ ዛሬም ብቻ አልኩና ብዙም አይደለም 10 ደቂቃም አትሞላም። በቃ ቆሜም ቁጭ ብዬም ትንሽ እየተሰጠው አልኩኝና በቃ እኔም ወደ ስራ የገባሁኝ ያው ስራም ስለነበረብኝ እንደዛ ሆነና ስራ ሰርቼ ቀኑ አለፈ። ወደ ቤት ሄድኩኝ ማለት ነው። ከዛ በኋላ ግን በህልሜ የዛን ቀን በህልሜ ያደኩበት ቤተክርስቲያን ውስጥ ነውና ያለሁትኝ ደግሞ የት ነው ቅኔ ማህሌቱ ጋር ቆም ያለሁኝ። ፊቴን ወዴት አድርጌ ወደ አውደ ምህረቱ አድርጌ አውደ ምህረቱ ጋር የማውቃቸው በፊት አብሮኝ ሰንበት ተማሪ የነበሩ በሰንበት ትምህርት የሚያገለግሉ እና ሌሎች ምዕመናኖችም አውደ ምህረቱ ላይ ማንደጃ እሳት አያይዘው ምግብ እየሰሩ ዳቦ ቆሎ እየሰሩ ይበላሉና
እንዴ አልኩኝ። በቃ እቺ ተበት ቦታ ላይ እንዴት ምግብ ይበላሉ የሚነግራችሁ የለም እያልኩኝ ከዛ ያለውበት ቦታ ዞር ስል እኔ ጋም በሳህን የተቀመጠ ዳቦ ቆሎ አየሁ ማለት ነው። ከዛ ያንን ዳቦ ቆሎ አነሳሁኝና በላሁት። ከበላሁት በኋላ ግን ወዲያው እንዴ ምን ሆኜ ነው እንዴት በላለሁ ከነሱ ጋር እዚህ ውስጥ እንዴት ይበላል ብዬ ወደ ራሴ ተመለስኩኝና ነቃሁኝ። ስነቃ ግን ምንድነው የተመለሰልኝ? ምናልባት ትርጉሜ ልክ ላልሆን እችላለሁ፣ ልታረመኝ ትችላለህ ወንድሜ ብሩክ። ግን በቃ እነሱ የሚያደርጉትን ነገር እዛ ውስጥ ምግብ እንደበላሁኝና ልክ እንዳልነበር ያደረኩት ነገር ነውና እግዚአብሔር ይመስገን። እግዚአብሔር ለኔ በዚህ መልሶልኛል። በ29 5ኛ ወር 2017 ላይ ልዩ ማሳሰቢያ ከራእየ ዮሐንስ 20 ብሩክ የተናገረውን ሰማሁኝና ጣፋንታችሁ ምን ይሆናል? በዚሁ ባላችሁበት ትቆያላችሁ ወይንስ ስደት ነው የሚለውን ጠይቁና ተረዱ ባለው መሰረት ያው እኔም በቃ መጠየቅ አለብኝ ብዬ ጸሎት መጀመር አለብኝ አልኩኝ። ትንሽ ስለሰነፍኩ ለሊት 6 ሰዓት ለጸሎት ተነሳው ማለት ነው። ጸሎቴን አድርጌ ከተኛው በኋላ እኛ ቤት ድግስ ተደግሷልና የታናሸቴ ድግስ ነው፣ ሰርግ ነውና በቃ እናቴ መደገስ በቃ አይሰለቻትም አይደል እላለሁና በቃ ድግስ ነው የተዘዋወርኩኝ አየው ምናምንና ግን ነቃሁኝ ማለት ነው። ይሄ በእንዲው እንዳለ ከነቃሁኝ በኋላ በቃ በጣም ተጨነኩኝ ማለት ነው። ያው ድግስ መጥፎ ነገር አለው ስለሚባል በዛ ምክንያት ተጨነኩኝና ግን በነጋታው ለጸሎት ተነሳሁኝና ለጸሎት ከመጀመሪያ በፊት በቃ የኔንም የቤተሰቤንም የእህቴንም በቃ ጣፋንታ እግዚአብሔር ሆይ ያደራህን ብዬ ጸሎቴን አድርጌ ተኛሁኝ ማለት ነው። ይሄ የሆነው በ30 ማለት ነው በንጋታውና ቤተሰቦቼ ቤት ሆኜ አንድ ከጎልማሳ ሰው መጣና ወደ እህቴ ወዳልኳችሁ እህቴ ጋር መጣና ተነሽ አንቺ ነይ ትሄጃለሽ ወደዛ አላት። ከዛ እሺ ብላ ስልክ ቻርጀር ይስተላለችና ቆይ አልኳትና እንዴ ምንድነው ወዴት ነው መሄደው ለምንድነው ብለሽ አትጠይቂም? ምንድነው አልኩት። እኔ እሱን ወፊቴን ወደሱ ዙር አድርጌ ማነህ አንተ ከየት ነው የመጣኸው ለምንድነው የመጣኸው ወደዚህ አልኩት። የዚህ ቤት የልጅነት መታወቂያ ወይም ደግሞ የሚገልጽ አንዳች ነገር የሌለው ሰው እዚህ አይቀመጥም ወደዛ ይሄዳል አለኝ። እንደሱማ ከሆነ ሁላችንም አለን ቆይ እናሳይህ አልኩትና ገባው ማለት ነው። በቃ እንደዛ ሲለኝ ልቤ ተረጋጋ። ምክንያቱም እንዳለን ስለማውቅ ፍለጋ ገባው ማለት ነው ላሳየው። ከዛ መፈለግ ጀመርኩኝ። እናት አባቴም ይፈልጋሉ የነሱን ማለት ነውና ሕፃን ልጄን ይዣታለሁ ሴት ልጄን የኔ ተገኘና ይሄው እያሳየሁት። ከዛ ፈገግ አለና የማን ልጅ ናት ሲል እቺ እኮ የኔ ልጅ ናት አልኩት። የእናቷ ካለ የእሷ ይጠፋል ብለሽ ነው አለኝና ሳቅ ብሎ አያትና የኔን መታወቂያ አየና ወደ ሌላ ቤት ሄደ ማለት ነውና ነቃሁኝ። እና ያየሁበት ቤት የት ነው? የቤተሰቦቼ ቤት ነው የሚኖሩበት ቦታ ማለት ነውና ተነቃ ግን እኛ ቤት መጥተው የነበሩት አባት የትኛውም ናቸው? ራእየ ዮሐንስ 20 ላይ መልእክቱን የሚያስተላልፉት አባት ነጭ ጺም ያላቸው ሆነው አሉ አይደለ? በብርሃን ፊታቸው ያልተሸፈኑት አባት እሳቸውን ግሩፑ ላይ ገብቼ ሳይ ድንገት ፎቶአቸውን ስከፍት እሳቸውን በህልሜ ያየዋቸውን ሰው አየውና እንደዚህ ነው በዚህ ያለፈ ማለት ነው ይሄኛው ጊዜ። በሌላ ቀን 22 ለ23 አጥቢያ 6ኛ ወር 2017 ማለት ነው። ጨለማ ነው፣ በጣም ድቅድቅ ጨለማ ነውና በየመንገዱ እንዳለ በቃ ሞት በዝቷልና ሰው በየመንገዱ ይሞታልና ይህን ሞት ደግሞ እያዩ ዝም ብሎ መንገዳቸውን የሚሄዱ ሰዎች አሉና እኔ በጣም እየጮኩኝ ነው። ብለን ነበረ፣ ተናግረን ነበረ፣ ተው ተመለሱ፣ ንስሐ ግቡ፣ አቤቱ ይቅር በለን፣ አምላኬ ይቅር በለን እያልኩኝ ጎንበስ ቀና እያልኩኝ ጉልበቴን ይዛለሁ፣ ጭንቅላቴን ይዛለሁ። ሰምቶኝ ሰው ይሰማኛል እኮ መንገዱን ነው የሚሄደው። 2 ሰዎች መጡና ስሚ እኛ ሌላ አምላክ ነው የምናመልከው አንቺን አንሰማሽም ይሉኛል። ከዛ ትቻቸው ሄዳለሁ። ከዛ 2 ወታደሮች መጡ። ስሚ ነይ ቆሚ ያለኝ አንዱ። ዝም ብዬ ሄድኩኝ። ከዛ የምንቀት ነው ብሎ መሳሪያውን ሲያቀባብል ተዋት እሷ መታወቂያ ያላት አትንካት አለው። ከዛ ተውና ደግሞ እንደገና መንገዴን ቀጠልኩኝ።
ከዛ ያለቀስኩኝ ሲሄድ ደግሞ ሴቶች ተደርድረዋል። በቃ እንደ ቄራ በግ የለም ከላይ እጃቸው ታስሮ ከታችም እጃቸው ታስሮ በቃ ሞታቸውን ነው የሚጠብቁት። ከዛ ለምንድነው ንስሐ ማይገቡት? ለምንድነው ማይመለሱት እላለሁ። ከዛ ደግሞ እንደገና በቃ ያለቅሳሉ ብለው ያለቅሳሉ። ምን ሆኖ ነው ብዬ ሳይ ደግሞ አንዷ ገደል ገብታ ሞተች እያሉ ለሷ ያለቅሳሉ። ለምንድነው ንስሐ ማትገቡት እያልኩኝ እጮሃለሁ እኔ። ከዛ በቃ እንደዛ እያልኩኝ እየሄድኩኝ ሰማያዊ ጥለት ያለው ነጭ ጥበብ በመኪና እየታደለ እሱ ጋር ደረስኩኝ ማለት ነው። ከዛ በኋላ ነቃሁኝ። ይሄኛው ደግሞ 23/7/2017 ላይ ነውና ተሰብስበናል ጓደኞቼ ሁላችንም አለንና ከሰዎች መሃል ካለንበት መሃል አንድ ሰውዬ ጠርተውኝ የአንገት ሐብል ወርቅ ሰጡኝ ማለት ነው። ከዛ ከሰጡኝ በኋላ ተቀብዬ ተቀመጥኩኝና ነይ እንጂ ብሎ ደግሞ እንደገና የሀበሻ ቀሚስ ሰጡኝ ማለት ነው። ከዛ የሀበሻ ቀሚሱን አስቀምጬ ወርቁን አየሁትና ወርቁን ሳየው ምን አይነት ወርቅ ነው? ወፈር ያለ ጥቁር ገመድ ሆኖ በገመዱ በላይ በአራት ማዕዘን የተለበጠ ወርቅ ማለት ነውና ወፍራም ነው። እንደሱ አይነት ወርቅ ነው የሰጡኝና እሱን ተቀብዬ ምንድነው እያልኩኝ ነቃሁኝ ማለት ነው። እንደገና ደግሞ በሌላ ቀን ያየሁት ነገር ምንድነው? አረንጓዴ ቢጫ ቀይ የሆነ ይሄ የሚያደኩበት ቤተክርስቲያን ውስጥ ነውና ቅድስት ውስጥ ቅኔ ማህሌቱ ጋር ተኝቻለሁ ማለት ነው። ነጠላ ለብሻለሁ። ሌሎች ሰዎችም አሉ፣ ግን ቅኔ ማህሌቱ ጋር ሴት ነኝ ተኝቻለሁኝ። ይባስ ብለው ደግሞ ትምህርት እያስተማሩን ነው። ትምህርት የሚያስተምረን የት ነው? ቅዱስ ቁርባን የሚሰጥበት ቦታ የለም። ቅዱስ ቁርባን የሚሰጥበት ቦታ ላይ ቁርባኑ ተሰጥቶ ነው እሱ እያስተማረን ያለውና ወደ ራሴ ተመለስኩና እንዴ ምን ሆኜ ነው እዚህ ተኛሁት? ምን ሆኜ ነው እዚህ ቅኔ ማህሌት ጋር የተገኘሁትስ አልኩኝና ከዛ የሚያስተምረው ሰው መዝሙረ ዳዊትን መሳለም የምትፈልጉ ሰዎች አዲስ ወደ ተሰራው ቤተ ክርስቲያን ሄዳችሁ መሳለም ትችላላችሁ አለ። ከዛ አዲስ እየተሰራ ያለችው ቤተ ክርስቲያን አለችና በስተ ምስራቅ በኩል ማለት ነው ከቤተልሔሙ ፊት ለፊት ነው ያለችውና ወተን በሴቶች በሩ ጋር በሴቶች መውጫ ጋር ወተን ወደዛ ልንሄድ ማለት ነው በዛ አቅጣጫ። ከዛ ለመሄድ ስንነሳ ጫማችንን የት ውስጥ ብናደርገው ጥሩ ነው? የቤተ ክርስቲያኑ ምንጣፍ አለ ውስጥ ቤተ ክርስቲያን ውስጥ ማለት ነው ቅድስት ውስጥ እሱ ጋራ ከስር ምንጣፉን አንስተን ጫማችንን እዛ ነው ያደረግነው። ውጡ ሲባል ከዛ ጋር አነሳንና ግን ሄድን ማለት ነው። ወደ አዲስ ወደሚሰራው ቤተ ክርስቲያን ሄድን። ከዛ ገባሁኝና ወደ ቤተ መቅደሱ ተሳልሜ ስወጣ ወንድ ልጅ ኖረኝ ማለት ነው። ማለት ወንድ ልጅ የለኝም እኔ ልጄ ሴት ናትና ወንድ ልጅ ኖረኝ። ሴቷ ልጄም አለች ከኔ ጋር። ከዛ ቤተ ክርስቲያን ተማር ብዬ አስገብቼዋለሁና እኔ እናቴ አለኝ። ከዛ እንዴ ልጅ አለኝ እንዴ ለካ አልኩኝ። ከዛ ውዳሴ ማርያም እኮ የሰኞ ደረስኩኝ ይለኛል። እንዴ ሁሉንም አትበንም ናኩተከንም ሁሉንም ሰግድንም አልፈ ያለዋል። አዎ ይለኛል። አቡነ ዘበሰማያትንም አዎ ጸሎተ እግዝእትነ ማርያምን ሁሉንም አልፈ ስለው አዎ ይለኛል። ከዛ ወይ ጉድ ላለው ይገርማል። ደግሞ ቶሎ አደገብኝ ላለውና እግዚአብሔር ይመስገን በቃ ብዬ ሳይው ቁመቱ ደግሞ ከሴቷ ልጅ እኩል ነውና በቃ ስለሁሉም እግዚአብሔር ይመስገን ብዬ ሁለቱንም ልጆቼን ይዣቸው ሰዎች እያዩኝ ወደ ቤት እሄዳለሁ ማለት ነው። ከዛ ነቃሁኝ። አንድ ጊዜ ደግሞ በጣም እኛ ከተማ ላይ በጣም ጦርነት ነውና ሰው እንዳለ ነው በቃ ወታደሮች ገብተው ይተኩሳሉና ፊት ለፊቴ ወታደር መጣብኝ። እኔ ትንሽ ዝቅ ብያለሁ፣ እሱ ከፍ ያለ ቦታ ላይ ሆኖ ወደ እኔ ይተኩሳል። ከዛ እኔ ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዢ እያልኩ ጮኻለሁ። ይተኩሳል እኔ ላይ። ከዛ ግን በቃ ምንም ሊመታኝ አልቻለም። ዛ ተስፋ ቆርጦ ሄደ ማለት ነው። ከዛ በቃ እኔም ነቃሁኝ። ይሄ ሆኖ መቼ ነው? እንደዛ ተሰርዘሻል ከተባልኩኝ በኋላ ተመለስኩኝ። በቃ በብዙ ልመና ካልኩ በኋላ ማለት ነውና እግዚአብሔር መሐሪ እንደሆነ በዚህ ማየት እንችላለን።
በበደል ውስጥ በኃጢአት ውስጥ ብንኖርም ሁልጊዜ ልጆቼ ብሎ አንገቱን ዘንበል አድርጎ እጁን ዘርግቶ የሚጠብቀን አምላክ ስላለን ትንሽ መመለስ ነውና እግዚአብሔር ከኛ የሚፈልገው እንመለስ ለማለት ነው። 8ኛው ወር ላይ በ27 2017 ማለት ነው የሆኑ ሰውዬ ናቸውና እንደ ባህታዊ ናቸው። በቃ ድሪቶን የለበሱትና ቁጭ ብለዋል። ጊዜው አልቋል፣ አሁን የቀረን ጊዜ ትንሽ ነው ብለው ጊዜውን ተናገሩ። ከዛ ግን ስነቃ ማለት ረስቸዋለሁኝ የተናገሩትን ቀን ማለት ነው። ግን እንዴት እንደዚህ አጭር ነው እንዴ ጊዜው እያልኩኝ ሳስታውስ እንደዛ አስታውሳለሁኝና ግን ስነቃ ቀኑ ጠፍቶብኛል ማለት ነው። እንደዚህ የሚሉት ደጅ ላይ ቁጭ ብለው ነውና እኔ ደግሞ ቤቴን እያጸዳሁኝ ነበር። አንዱን ቤት አጽድቼ ወደ ሌላ ቤት ደግሞ ለማጽዳት ሄዳለሁ፣ የቤተሰቦቼን ቤት ማለት ነው። እና መልእክቱን የሚያስተላልፉልን አባታችን ማለት ነው አሁን አዳራሹን ሰርተን ጨርሰናል፣ መጥቶ መጎብኘት ይቻላል፣ ቦታውም ይሄ ነው ብለው ቦታውን ይናገራሉ ማለት ነው። ግን የሚገርም አሁንም ይሄ ቦታ ስነቃ ጠፍቶብኛል። ከዛ እንኳንም ነገሩን እንጂ ቦታውን በቃ ነገውን ነው ተነስቼ የሚሄደው ብዬ እላለሁኝ። ከዛ በኋላ ደግሞ ሳስበው ወይ ለካ ጦርነት ነው። በዚህ መሃል ደግሞ የፕሌንስ ብር ኬት አምጥቼ ነው የሚሄደው ብዬ አዝኜ በቃ ተዋለው ማለት ነው። መሄዱን ያው በሌላ ጊዜ ሄዳለሁኝ ብዬ ተዋለው ማለት ነው። ከዛ ከቤት ወጥቼ ደግሞ ዞር ብዬ ሳይ የደመራ ችቦ ሰዎች ይደምራሉና ደግሞ የሚደምሩት የሰው ቤት ላይ ነውና ይሄ ምንድነው? የሰው ቤት ላይ እንዴት ደመራ ይደምራሉ? በዛ ላይ ደግሞ ዛሬ ደመራ አይደለ መስቀል አይደለ ብዬ እላለሁ። ከዛ ግን እሳቱ ተለኮሰ። እሳቱ ሲለኮስ ደግሞ አንድም ጓደኛዬ ነበርሽ። በቃ ሁላችንም ዘመርን። ከዘመርን በኋላ ዳቦ ተሰጠን። ዳቦ ከተሰጠን በኋላ ጓደኛዬ በስነ ስርዓት ቁረሱት እንጂ አለች። ከዛ እሺ ተብሎ በስነ ስርዓት ዳቦ ተቆረሰና በላን። እኔ ደግሞ ከዛ አመት ያደርስልን አልኩኝና አሜን አሉ እነሱ። ከዛ በኋላ ወደ ሌላ ቦታ መሄድ ጀመርኩኝ እና መኪና ውስጥ ገባሁኝና ባለቤቴና ቤተሰቦቼ ኑ እንጂ ብዬ ደውልላቸዋለሁኝ። መኪናው እኮ እየሞላ ነው ስላቸው ቆይ የመጣን ነው ይሉኛል። ከዛ አሁንም ወርድና ጠብቃቸዋለሁ፣ አይመጡም። በቃ 2-3 እንደዛ ሲሆንብኝ ጊዜ ባለቤቴ ጋር ደወልኩለትና በቃ አንቺ በሌላ መኪና ይጂኝ፣ በሌላ መኪና እንመጣለሁ አለኝ። ከዛ በቃ ከፋኝና እሺ ብዬ በቃ ልጄን ይዤ ሄድኩኝ ማለት ነው። ከዛ አንድ እንዲሁ ዝም ብሎ በደንብ አላውቃትም፣ ሶሻል ሚዲያ ላይ ነው ማውቃትና የውልሸኝ ሰውዬ ይሄንን ነገር ሰጡኝ ብላ በፔስታል የታሰረ ነገር ትሰጠኛለች። ከዛ ሳያቸው ሪቶ የለበሱት ሰው የሉም፣ መጀመሪያ ያገኘዋቸው እሳቸው ናቸውና ምንድነው የሰጡሽ ብዬ ከፍቼ ሳየው ሚስማር ነው ማለት ሚስማር ሆኖ ባለ 8 ባለ 12 ባለ 20 እንደሚባለው የተለያዩ ሳይዝ ኖሯቸው ግን ከአናታቸው ላይ ስዕል አድሮዎች አሉ። የኢየሱስ ክርስቶስ ስዕል አለ፣ የእመቤቴ ስዕል አለ፣ የቅዱሳን አለ፣ የመላእክት አለ፣ የሁሉም አለበትና መጀመሪያ ላይ ያነሳሁት የክርስቶስን ስዕል ያለበት ነው። ማለት የክርስቶስ ስዕል ሲሆን ሚስማሩ ከፍ ይላል ማለት ነው ሳይዙ። ስዕል አድኖን ከማየት በፊት ከፍቼ ሳየው መጀመሪያ ሚስማር ምናምን ሲሆን እንዴ እኛ አባት አይደሉም እንዴ? እኔ እኮ አባት መስሎኝ ነበር፣ ደብተራ ነገር ናቸው እንዴ ብዬ አስቤ ነበርና ስዕል አድኖን ደግሞ ሳየው እንደዛ ሆነና ከዛ ደግሞ ይሄ ምንድነው ብዬ ደግሞ ሌላኛውን ሳይ ደግሞ ሜትር አለበትና እንደገና ደግሞ ሌላም የተቋጠራልና ይሄስ ደግሞ ምንድነው ብዬ ሳይ ትንሽዬ ደግሞ ከዛ ያነሰ ሜትር ማለት ትልቁ ሜትርና ባለ 10 ሜትርና ባለ 5 ወይም ባለ 3 ሜትር እንደሚባሉት አይነት የሉም፣ እንደሱ አይነት ሜትር ማለት እንደሱ አይነት ሜትር ሆኖ አየሁኝና ካየሁት በኋላ ግን ያው ነቃሁኝ ማለት ነው። እኔ አንዳንድ ነገሮች በህልሜ ይነገረኝና ግን ስነቃ ይጠፉብኛልና ምናልባት አንዳንድ ጊዜ ምን አስባለሁኝ ጊዜው ስላልሆነ ወይም ደግሞ ማወቅ ስለሌለብኝ ነው ብዬ አስባለሁኝ። በትክክል በህልሜ ይነገረኝና ግን ስነቃ ይሰወርብኛል ማለት ነውና ምን ሆነ 2017 ላይ ነው መስከረም አካባቢ ነውና አንድ ሰው ነው በቃ ያስጎበኘኛል። እያንዳንዱን ቦታ ያስጎበኘኝና ጊዜው ሲደርስ
ዘመኑ ሲደርስ ከዚህ ከጥፋት በኋላ በቃ እጄን ይዞ ነው የሚያስጎበኘኝ። እቺ እንዲህ ትባላለች፣ እቺ መንደር ስማ እንደዚህ ነው፣ በቃ የደረጃ የሰፈር መንደር ሳይቀር እንኳን ስማቸውን ስያሜያቸውን ይነግረኛል። ነው እሺ ይልና በቃ እየነገረኝ ነውና ማንም የለም ብቻዬን ነው እያስጎበኘ ስማቸውን ስያሜያቸውን ይነግረኛል። እሺ በቃ አልና ግን ስነቃ ግን ምንም ማስታውሰው ነገር የለም። የማስታውሰው ነገር ቢኖር ሰውየው እያስጎበኘ የከተሞችን ስም የመንደሮችን ስም እየነገረኝ እንደነበረ ነው እንጂ አንድም የማስታውሰው ስያሜም ሆነ ምንም ነገር የለኝምና በዚህ መልኩ ነቃሁኝ። አለፈ ማለት ነው። ይሄን ደግሞ ያየሁት መቼ ነው? በ6 ማለት ነው ለ7 አጥቢያ መስከረም 2018 ላይ በአንድ ሰልፍ የተሰለፉ ግን ደግሞ ሰልፋቸው በጣም ረጅም የሆኑ ወታደሮች ቆመዋልና እኔና ሌሎች ማላውቃቸው ሰዎች አሉና የሆነ አንድ ቤት እዚህ ግቡና ቁጭ በሉ አሉ እስኪያልፍ ድረስ ማለት ነው። ከዛ ለአንደኛው ወታደር በሩን ክፈትልና አልኩት እኔ። እሺ አለና ከፈተልን፣ አስገባን ማለት ነው። ቤቱ እንዴት አይነት ነው? ክብ ነው፣ እንደ ጎጆ ቤት ክብ ሆኖ ግድግዳው ግን መስታወት ነውና ይታየናል ማለት ነው። ሰልፉ ይታየናል። ሲሄዱ የሚሄዱት ለጦርነት ነው የሚሄዱት እና እነሱ እየሄዱ ግማሽ ሲደርሱ ግማሹ ሰው ለመውጣት ቸኮለ፣ ፈለገ ከዛ ቤት ማለት ነውና ለመውጣት ሲፈልጉ ሄደው ነው እንዴ ብለንኛ አልቀው ነው እንዴ ብለን ስንከተል ስንወጣ ግቡ ተመለሱ ብሎ እንደገና 2 ጥይት ተኮሰብን። ግን አልመታንም። ግን ተሰብሰቡና ተቀመጡ ለማለት ነውና ገባን፣ ተቀመጥን፣ በሩ ተቆለፈ ማለት ነው። ከዛ እያየናቸው እነዛ ወታደሮች ሁሉ ሄደው አለቁ ማለት ከዛ አካባቢ ላይ ተሰወሩ ማለት ነው። ከዛ በቃ ከተሰወሩ በኋላ ሁላችንም መኪና መጣልንና በመኪና ገብተን ሁላችንም ወደ የቤተሰቦቻችን ቤት ሄድን። እኔም ወደ ቤተሰቦቼ ቤት ሄድኩኝና እነሱ ጋር ከገባው በኋላ ነቃሁኝ ማለት ነው። እና ለሁላችሁም ያለኝ መልእክት ምንድነው? እኔ ከማንም በታች ነኝ አውቃለሁኝ ምናምን ተይኝ እግዚአብሔርን የእውነት ነው። እኔ ለከንቱ ውዳሴ ሳይሆን ማንም እንደኔ የሚያስከፋው የለም። በቃ በግብሬ በጣም አስቀይሜዋለሁ፣ መቤቴን አስቀይሜያታለሁ። ግን ሳምን ደግሞ በቃ በጣም ነው ምን ነው ልቤ እርፍ ብሎ ነው ማምነው። ማማክረው ሰው የለኝም። ለመቤቴ ነው በቃ እኔ መቤቴ ነግራታለሁ። በቃ ሁሉም ነገር ቤቴን ዘግቼ ነውና ማሳልፈው። ጽዋ ማህበር የለኝም ቢያንስ ከማንም ጋር ከዛ ቤተክርስቲያን ጋር አልሳተፍም። ግን እግዚአብሔር በቃ ይነግረኛል። የሆነ ነገር እንትን ካልኩኝ ወይ ከጠየቅኩት በቃ አይዘገይብኝም፣ ይነግረኛልና አንዳንድ ጊዜ ቅዳሴ እንኳን ሲናፍቀኝ ምናምን በኤርፎን ምናምን ሰማለሁኝና በቃ ስራ ቦታ እየሄድኩኝ ምናምን እሰማለሁኝና በልቦናዬ ምን ያመጣብኛል ሰይጣን። አየሽ በዚህ ጊዜ እንዳንቺ አይነት አሁን አለ ማን ነው እስቲ ወደ ስራ እየሄደ ቅዳሴ የሚሰማው? ዘፈን እንደመስማት ማን ነው በዚህ ጊዜ ወደ እግዚአብሔር ልቡን እንደዚህ የሚያደርግ? አንቺ ብቻ እኮ ነሽ ይለኛልና እኔ ደግሞ ምን እላለሁ? ዝም በል ኃጢአቴን አስታውሳለሁ ማለት ነው። የሰራኋቸውን ኃጢአቶች አስታውሳለሁ ማለት ነው። ማን ነው እንደኔስ በደለኛ? እግዚአብሔርን ማን ነው እንደዚህ የሚሰራ በእውነት አለ እዚህ ምድር ላይ ብዬ እላለሁ ማለት ነው። ይሄን በምልበት ጊዜ ይጠፋል፣ ይሄ ሐሳቤ ይጠፋል፣ በቃ ጭራሽ ይጠፋልና እንደዚህ ያልኩኝ መልሰዋለሁኝና ጠላቴን ምናልባት በከንቱ ውዳሴ በሚነግረኝ ነገር አዎ ብዬ ብል ልሰበር ነውና እንደዚህ አይነት ነገር ካለ ውስጣችሁ አላውቅም እኔ ምናምን ተነኛ ቃለው። ግን እንደዚህ አይነት ሐሳብ የሚመጣባችሁ ሰዎች ምናልባት ካላችሁ እንደዚህ ብትጠቀሙ ትንሽ ያው የምትጠቀሙም ስለመሰለኝ ነው። አላውቅም እኔ እግዚአብሔር ያውቃል። እግዚአብሔር የፈቀደውን ያድርግ። በእርሱ እንታመን ነው ምለው። ጽዋ ማህበር ውስጥ ያላችሁት እኔ እናንተን መምከር አቅሙም የለኝም። ግን ቢያንስ እንደው እንደኔ አይደላችሁም፣ ትረዳዳላችሁ። ብዙ ነገር ያው ካንዱ አንዱ ይሻላልና እኔ ማንንም አግኝቼ አላውቅም። ማንንም የኢትዮጵያ ዓለም ብርሃን ቤተሰብ እንደዚህ ከማብረቻ አላውቅም አሁን ላይ ምናምንና ግን እግዚአብሔር ደግሞ በእያንዳንዱ የየዕለት ተዕለት ህይወቴ ውስጥ ሳያጎልብኝ እየመለሰልኝ ስጠይቀው እየመለሰልኝ
ነውና እግዚአብሔር የሚያኖረኝ እና እናንተም በርቱ ለማለት ነው። ሁላችሁም የጽዋ ማህበር አባላቶች ብቻ ሳትሆኑ ቅኖች የዋሃኖች የምትኖሩ እንደኔ ሆናችሁ የምትኖሩ እግዚአብሔር ለዛች ለተባረከችው ቀን ያሰባችሁ ሁላችሁ ኖራላችሁ። በእርግጥ ግን በሁሉ ጽኑ፣ እግዚአብሔር ያበርታን ለማለት ነው። አመሰግናለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። እኔ ለዓለም ብርሃን ቤተሰቦች አዲስ ነኝ። እስካሁን ውግዘቱንም አላወቅኩም ነበረ። ነገር ግን ውግዘቱን እንዳወቅኩ እግዚአብሔር አምላኬን ጠየቅኩት። ስጠይቅ ይሄን ራእይ አሳይቶኛል። ውድ የዓለም ብርሃን ቤተሰቦች ሆይ ይህ ራእይ ያስተምራል ብላችሁ የምታስቡ ከሆነ ለእናት ለአባቶቼ፣ ለእህት ለወንድሞቼ ሼር አድርጉልኝ። ለእኔ ኃጢአተኛ እና ደካማ ለሆንኩ ለገብረ ሥላሴ እግዚአብሔር አምላኬ ያሳየኝን ራእይ ልንገራችሁ ብዬ ነው። እኔ እስካሁን አላወቅኩም ነበር። አዲስ ነኝ። ቀን 26 ሁለተኛው ወር 2018 ከምዕራብ ወደ ምስራቅ ሚስቴን ተሸክሚያት ሲሄድ አንድ አርሶ አደር ወንዝ ዳር ሲያርስ አገኘሁት። እሱም እንዲህ አለኝ፣ ዘገያችሁ እኮ ግን አሁንም ትደርሳላችሁ አለኝ። ከዛ በኋላ እንደ አባይ የሚሆን ባህር አገኘሁ። እዛ ውስጥ አንድ ቄስ፣ አንድ ሽማግሌ፣ አንድ አጭበርባሪ ሌባ ማለት ነው አገኘሁ። ቄሱ ለመሻገር አሰበና ወደ ባህሩ ገባ። ሲገባ አሰጠመው። ከዛ ሽማግሌው ገባ። ሽማግሌውን እስከ ወገቡ አጠለቀው። ሄዶ ዳር ሲደርስ መውጣት ከበደው። አይዞህ ጉበኑን ያዘው አልኩት። እኔ አልቻልኩም ብሎ ተመለሰ። ከዛ በኋላ ያ ሙሰኛ አጭበርባሪ ስማኝማ፣ ይህ ልጅ በጣም ይችላል፣ በጣም ጎበዝ ነው፣ ይችላል በላቸው አለኝ። ከዛ እንዲህ አልኩት፣ ስማኝ አንተ እዚህ ባህር ላይ ቆሜ እንዴት እዋሻለሁ? አላደርገውም አልኩት። እሱም ለመሻገር አላሰብም። ከዛ በኋላ አምላኬ ሆይ እንዴት አድርጌ ነው የምሻገረው? መቼ ይሆንልኛል ብዬ ለመንኩት። ከዛ በኋላ ሙሉ ዓለም የሚባል ሰውዬ በረከት የሚባል ሕፃን ልጅ አለው። እሱን ይዞት መጣ። ከዛ ና እንሻገር ብዬ እቅፍ አድርጌ ሲይዘው ከአባቱ መለየት አልፈለገም ነበርና አለቀሰ። ደገምኩና ና እንሻገር ብዬ ታቀፍኩት። ቆይ ልብሴን ላስተካክለው አለ። ሶስተኛ ና እንሻገር አልኩት። በሶስተኛው እሺ ብሎ ተስማማ። ያን አባይ በረሃ የሚመስል ባህር ሕፃኑን ታቅፌ በአንድ እርምጃ ተሻገርኩ። የሕፃኑ አባት ሙሉ ዓለም አልተሻገረም። ምክንያቱም የአለቃ እያሌው ታምሩን ውግዘት ነግሬው አልተቀበለኝም። እኔ እና ሚስቴ ከሕፃኑ ጋር ከምዕራብ ወደ ምስራቅ ከተሻገርን በኋላ ወደ ደቡብ ሄድን እና ወደ ምዕራብ ሄድን እና ወደ ሰሜን ሄድን። ከዛ በኋላ የተሻገርነውን ባህር አገኘሁት። ለመመለስ ከበደብን። ሕፃኑን
እንደተሸከምኩት ራዩ ተፈጸመ። ይህን ሁሉ ራይ ላሳየኝ ለድንግል ማርያም ልጅ ለኢየሱስ ክርስቶስ ምስጋና ይገባል። ኢትዮጵያ የዓለም ብርሃን ቤተሰቦች በያላችሁበት ሰላማችሁ ይብዛ። አድራሻ ምስራቅ ጎጃም። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለእኔ ኃጢአተኛ እና ደካማ ለሆንኩ ለገብረ ሥላሴ አምላክ እግዚአብሔር ሁለተኛ ራእይ ያሳየኝን ልንገራችሁ። ቀን 28 ሁለተኛው ወር 2018 ሁለት ሴቶች ቤተ ክርስቲያን አካባቢ ቆመው አንድ ዲያቆን ወደ ቤተ ክርስቲያን ሲገባ አዩት። ከዛ እንዴት ይህ ዲያቆን ንጽሕና ሳይኖረው ሊቀድስ ይገባል እያሉ ያወራሉ። ከዛ በኋላ ናደው የሚባል ልጅ ቁመቱ የረዘመ መልኩ ያማረ መጣ። ዲያቆኑ የት ነው ሲል ዲያቆኑ ከቤተ ክርስቲያን ወጥቶ ሮጠ። ናደውም ደረሰበት። ከዛ ተጣሉ። ዲያቆኑ ናደውን ቀኝ እግሩን በመጥረቢያ መታው። በሁለተኛው ናደው መከተና መጥረቢያውን ቀማው። ናደው ዲያቆኑን የከብት ስጋ እንደሚከተከት ከተከተው። ከዛ በኋላ ጥቁር በሬ ከየት መጣ ሳይባል ናደው ፊት ወደቀ። ናደው ዲያቆኑንም ጥቁሩንም በሬ የከብት ስጋ እንደሚቆራረጥ ቆራረጣቸው። እግዚአብሔር ያሳየኝ ራእይ ይህ ነበረ። አለቀ። እስካሁን ውግዘቱን አላወኩም ነበረ። ውግዘቱን እንደሰማሁ እግዚአብሔር አምላኬ ጠየቅኩት። ይህን አሳይቶኛል። ውድ የዓለም ብርሃን ቤተሰቦች ሆይ ይህ ራእይ ለምስክርነት ይሆናል ብላችሁ የምታስቡ ከሆነ ለእናት ለአባቶቼ፣ ለእህት ወንድሞቼ ሼር አድርጉልኝ። ውድ የዓለም ብርሃን ቤተሰቦች ሆይ በያላችሁበት ሰላማችሁ ይብዛ። አመሰግናለሁ። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ